እኔ በሽታ አልኩት እንጂ ያው በእንቁላል ነበር የበላሁት። እዚህ እግዚአብሔር ሰው ሲጸልይልኝ በእንቁላል ጓደኛሽ አብልታሻለች ነው ያለ። አንቺ አታውቂም? አንድ ጓደኛሽ ከምግቡ ጋር አንቺን ያበላችው ነገር አለ። ከእንቁላል ጋር የሆነ ተቀላቅሎ የተሰራ አንድ ምግብ አየው። ያን ምግብ አንቺ ከበላሽ በኋላ ጤናሽ ላይ ዝም ብሎ ሰውነትሽ ላይ የሆነ ስሜት መጥቷል። እውነት ብነግራችሁ ሽንቴን እስከምሸና ድረስ ላይ ነው ማለት። እግዚአብሔር ያደረገልኝ ነገር ታላቅ ስለሆነ እዚህ ለመቀመጥ ራሱ ጌታው ታክሲ ውስጥ አታሳፍረኝ። ይሄን ጉዳይ እኔ ለእናቴም ራሱ አልነገርኳትም፣ ግን በጣም ውስጤ ላይ ቆይቷል። እየታመምኩኝ በጣም እጅግ በጣም ሰውነቴን ሁሉ እየጎዳው ነበረ እና የጀመርኩትን ስራ ሁሉ እስካቋርጥ ደረጃ ነው ያደረሰኝ ማለት ነው። እዚህ መጥቼ እግዚአብሔር ያልኩኝ ብሞትም ላንተ ክብር ብኖርም ላንተ ክብር፣ አንተ እስከፈጠርከኝ ድረስ በጠላት እጅ መሞት አልችልም። እዚህ ጋር አንተ ተናገረኝ ፈውሰኝ ብዬ እዛ ጋር መጥቼ እዛች ጋር ተቀምጫለሁ። በሽንት ኬዝ ችግር በማህፀን ኢንፌክሽን ሆኖ የሚዋጋሽ ሴት አለሽ እና የሞት ቀጠሮ ነው፣ ይሄ አዋጅ ይሻራል። ወዲያውኑ ገና ሳል እጄን እንደዚህ አወጣው እዛ ጋር ሆኜ ማለት በጣም በእግዚአብሔር ፊት አለቅስ ነበረ እና ያ ሽንቱም በቀን 7 ነው ምሸናው። ትልቁ ችግርሽ ሽንት ቶሎ ይመጣል፣ ያቃጥልሻል። ቢያንስ በቀን ስንት ጊዜ ነው የሚመጣው ሽንት? አረ ምን ስፍር ቁጥር የለውም። ስፍር ቁጥር የለውም። ከ7 በላይ ነው ምሸናው፣ ከ7 በላይ። ሌሊት ላይ 10 ነው የምወርደው ካልጋ። አሁን እንኳን አድሬ ውዬ ሽንቴ እንኳን ልሸና ይቅርና ራሴ ፈልጌ ነው ሽንት ቤት የምሄደው። እውነቴን ነው የምላችሁ። እግዚአብሔር አስቆመው ይሄን ውጊያ። ስሙ ይባረክ። አባቴ ካንሰር በሽተኛ ነበር። ካንሰር በሽተኛ? አዎ። እና ተወራርቼ ነበር የዛለት ከጌታ ጋር የመጣሁት። እንደመጣው ይቆረጣል የተባለው ግሩ አሁን ተመልሶ ድኖታል። እግዚአብሔርን አመስግኑ። እኔ የሆነልኝ ምንድነው ነሐሴ 25 አካባቢ ነው እና በጣም አሞኝ ነበር። እሱ ምንድነው ጠላት የማህፀን ኢንፌክሽን ነበር ያስቀመጠብኝ። እኔ በሽታ አልኩት እንጂ ያው በእንቁላል ነበር የበላሁት። እዚህ እግዚአብሔር ሰው ሲጸልይልኝ በእንቁላል ጓደኛሽ አብልታሻለች ነው ያለ። አንቺ አታውቂም? አንድ ጓደኛሽ ከምግቡ ጋር አንቺን ያበላችው ነገር አለ። ከእንቁላል ጋር የሆነ ተቀላቅሎ የተሰራ አንድ ምግብ አየው። ያን ምግብ አንቺ ከበላሽ በኋላ ጤናሽ ላይ ዝም ብሎ ሰውነትሽ ላይ የሆነ ስሜት መጥቷል። እግዚአብሔር ለጠላቶቻችሁ የዕድሜ ልካቸውን ኪሳራ ይሰጣል። እናንተን ዋጋ ላስከፈሉት የዕድሜ ልካቸውን ፈተና እግዚአብሔር ይሰጣል። አሁን በውስጥሽ አንቺ አታውቂም የሆነ መርዝ ገብቷል። መርዙን በኢየሱስ ስም ነቅሏለሁ። አሜን። ከርስ ድግምት ከውስጥ አውጣ፣ ውጣ ከውስጧ። እየተቃጠልክ እየተንቀጠቀጥክ በረከቷና ዘመኗን ጤናዋን ለቀ። ቆመ። እየተቃጠልክ ከባድ መርዝ ተዘርቶባታል። ምን ልታረጋት ነው? ልገላት። ለምን ትገላታለች? እቅዳችን ስለምታፈርስ፣ ስራችንን ስለምታበላሽ። ስራችሁን ታፈርሳለች? አዎ። እረፍት የላትም። 24 ሰዓት ትቃወመናለች። አትስማማም ከኛ ሀሳብ ጋር፣ አትስማማም ከኛ ጋር። ምኑን ነው እንድትስማማ የምትፈልጉት? ቡና አትጠጣም ከማንም ጋር። በምግብ ሞክረናታል፣ አልሞተችም። ብዙ ጊዜ ነው ያበላችኋት? ብዙ ጊዜ በቡና በምግብ በብዙ ነገር ሰውነቷን ጨርሰናል። ምኗ ላይ ነው አሁን የተቀመጣችሁት? ሆዷ ላይ፣ ማህፀኗ ላይ ያቃጠልናት። ጌታ አሳልፎ አይሰጠኝም ትላለች። የያዝኩት አሳልፎ አይሰጠኝም ትላለች። እናንተ ትዋረዳላችሁ ትላለች። አሳልፎ አይሰጣችሁም። እና አሁን ሆዷ ውስጥ ማህፀኗ ላይ ቁጭ አላችሁ። መጨረሻ ላይ ምን እንድትሆን ነው እዛ ላይ ተቀመጣችሁ? እንድትሞት፣ ትዳሯ እንዲፈርስ፣ ልጆቿን በተና እንድትሞት። የምንወዳት መስዬ፣ መወዳት መስዬ፣ ማስብላት መስዬ፣ ማዝንላት መስዬ ነው ያበላዋት። እጆ ላይ ለኢየሱስ፣ እጆ ላይ ማህፀኗን ለቀ፣ ሆዷን ለቀ፣ ሁሉ ሰውነቷን ለቀ፣ ልጆቿን፣ ትዳሯን፣ ቤቷን፣ አገልግሎቷን፣ ጸጋዋን ለቀ። በኃይለኛ ድምጽ 3 ጊዜ ጮሄ። ወደ አስደጋሚዎቹ 2 የመጨረሻ ሄዶ ወደ አስደጋሚዎቹ እዛ
እና እኔ በጣም እጸልያለሁ፣ በጣም እጮሃለሁ፣ ግን በሽታው እየባሰብኝ ሄደ እና ለመታከምም ደግሞ ብር እጄ ላይ ነበር። ግን ከሐኪም ደግሞ ኢየሱስ አንተ ትበልጣለህ ብዬ ወደዚህ ሲመራኝ ቀኑ ማክሰኞ ነበረ። ወደዚህ መጣ። ልክ እንደመጣሁኝ ማለት ሽንቴን መቆጣጠር አልችልም። እውነት ብነግራችሁ ሽንቴን እስከምሸና ድረስ ላይ ነው የምለቅ። እግዚአብሔር ያደረገልኝ ነገር ታላቅ ስለሆነ እና በዚህ ጓደኛዬ ነበረች። እዚህ ለመቀመጥ ራሱ ጌታዬ ታክሲ ውስጥ አታሳፍረኝ። ይሄን ጉዳይ እኔ ለእናቴም ራሱ አልነገርኳትም። ግን በጣም ውስጤ ላይ ቆይቷል። እየታመምኩኝ በጣም እጅግ በጣም ሰውነቴን ሁሉ እየጎዳው ነበረ እና የጀመርኩትን ስራ ሁሉ እስካቋርጥ ደረጃ ነው ያደረሰኝ ማለት ነው። እዚህ መጥቼ እግዚአብሔር ያልኩኝ ብሞትም ላንተ ክብር ብኖርም ላንተ ክብር፣ አንተ እስከፈጠርከኝ ድረስ በጠላት እጅ መሞት አልችልም። እዚህ ጋር አንተ ተናገረኝ ፈውሰኝ ብዬ እዛ ጋር መጥቼ እዛች ጋር ተቀምጫለሁ እና እሱ እያገለገለ ገና አንደኛ ሰው ላይ አገልግሎት ጀምሮ እያለ እዛ መቀመጥ አልሰጠኝም። እዚህ ጓደኛ ያለች ሄጄ ሽንቴን 2 ነው የተመላለስኩት። በሶስተኛ ዙር ስመጣ ግን እንድትናገረኝ እፈልጋለሁ፣ ዛሬን ካለፍከኝ እኔ መሞቴ ነው ብዬ ተወራርጄ ከዛ መጀመሪያም በጣም ጸልዬ ነው የመጣሁት። እንደመጣሁኝ የእግዚአብሔር ሰው ገና መልእክት ሲያመጣ በሽንት ኬዝ ችግር በማህፀን ኢንፌክሽን ሆኖ የሚዋጋሽ ሴት አለሽ እና የሞት ቀጠሮ ነው፣ ይሄ አዋጅ ይሻራል። ወዲያውኑ ገና ሳል እጄን እንደዚህ አወጣው እዛ ጋር ሆኜ ማለት። ከዛ እግዚአብሔር ይመስገን የማህፀን ኢንፌክሽን አስመሰለ እንጂ በእንቁላል ነው የበላሁት። እኔ ኦልሬዲ ይሄ ውስጤ ቆስሏል፣ ምግብ መብላት አልችልም እና በሰዓቱ አጠገቤ ሰው የለም፣ ምግብ ሰርቶ የሚያበላኝ እንኳን የለም። የዛን ቀን ራሱ መምጣቴ ታምር ነው። እውነቴን ነው የምላችሁ። ምክንያቱም ጠላት እንደዛተው ይገለን ነበረ፣ ግን ጠላትን እግዚአብሔር አዋርዶ ዛሬን ፈውሶኝ ይኸው በህይወት አለው። ስሙ ይባረክ። እግዚአብሔርን አመስግኑ። ከዚህ በላይ ክብር አምጡ ለኢየሱስ። ልጄ ነበረ ምግብ እየሰራ የሚያበላኝ። እኔ ለማንም ሰው አልነግርም ብያቸዋለሁ። እናቴ ባጠገቤ ማንም ሰው የለም ነበረ። ጌታ ወይ በጠላት ፊት ልታዋርደኝ ነው እንዴ? እኔ እንደዚህ እየታመምኩ እንዴት ጸጥ ትላለህ? በጣም በእግዚአብሔር ፊት አለቅስ ነበረ እና ያ ሽንቱም በቀን 7 ነው የምሸናው። ትልቁ ችግርሽ ሽንት ቶሎ ይመጣል፣ ያቃጥልሻል። ቢያንስ በቀን ስንት ጊዜ ነው የሚመጣው ሽንት? አረ ምን ስፍር ቁጥር የለውም። ስፍር ቁጥር የለውም። ከ7 በላይ ነው የምሸናው፣ ከ7 በላይ። ሌሊት ላይ 10 ነው የምወርደው ካልጋ። አሁን እንኳን አድሬ ውዬ ሽንቴ እንኳን ልሸና ይቅርና ራሴ ፈልጌ ነው ሽንት ቤት የምሄደው። እውነቴን ነው የምላችሁ። እግዚአብሔር አስቆመው ይሄን ውጊያ። ስሙ ይባረክ። ባጥንቴ ላይ በሰውነቴ ላይ በዚህ ላይ እዚህ ፓላራይዝ እንደሆን የሆነ አሰራር ነበረ እና በጣም አሞኝ እኔ የሚመራኝ ማለት በህልሜ ነው ማየው። እኔ የራሴ የምፈወስበትን ቦታ ሰው አይነግረኝም እና ባጥንትሽ ላይ ፓላራይዝ ታውጇል፣ ሽባ ሆነሽ እንድትቀመጪ በቃ እንድትቀሪ ታውጇል እና ከዘር ማንዘር እንደገና ደግሞ ከስራ ቦታ ከዘር ማንዘር ነጠላ ለብሰው የሚሄዱ ሰው ያለው በዘር ማንዘር በኩል በዚህ በግንቦት ወር ባንቺ ላይ የተሰራ መሳሪያ አይከናወንም አለኝ። ከዛ አሜን ብዬ ተቀበልኩኝ። ከዛ እውነት ሰውነቴ በጣም እታመም ነበር፣ መንቀሳቀስ አልችልም፣ ስጎነብስ ያመኛል፣ አጥንቴን ይወጋኛል። እግዚአብሔር ነፃ አውጥቶኛል። ጌታን አክብሩልኝ። ሃሌሉያ አሜን አሜን። ኢየሱስ ጌታ ነው። ኢየሱስ ይችላል። ለጠላት መንጋጋ አሳልፎ ማይሰጥ ኢየሱስ ይችላል። አሜን። ከዚህ በላይ ይጨበጨብለት። ስትጸልዩ ውጊያ ይበዛል፣ እናንተም ትቀጥላላችሁ። ጠላትም ውጊያውን ይቀጥል። አሸናፊ እናንተ ናችሁ። ጠላት አያሸንፍም መቼም። ልንገራችሁ፣ ከስንት ጉርጓድ ከስንት መኪና አደጋ ያስመለጠኝ ሴት ነኝ። ስለዚህ እግዚአብሔርን ያዙ። ውጊያ በዛ አትበሉ። ውጊያ ለክብር ነው። እግዚአብሔር ያሸንፋል። ድሉ የእናንተ ነው። ጌታን አመስግኑ። እግዚአብሔር ይባርክ በሉልኝ። እግዚአብሔር ይባርክ። ዘመኔ ይባረክ። እግዚአብሔር አልፎ ታላላቅ ስፍራዎችን ይስጥ። አትያዝ። ትውልድ አረገ ይባረክ። እግዚአብሔርን አመስግኑት። አሜን። ተባረኪ። አጨብጭቡ ለኢየሱስ። በመጀመሪያ ጊዜ አባቴ ካንሰር በሽተኛ ነበረ። ካንሰር በሽተኛ? አዎ። እና ተወራርጄ ነበረ የዛለት ከጌታ ጋር የመጣሁት። እንደመጣው ይቆረጣል የተባለው ግሩ አሁን ተመልሶ ድኖታል። እግዚአብሔርን አመስግኑ።
እግሩ ላይ ነበረ ካንሰሩ? አዎ እግሩ ይሄ ከታች እንዳለ ቀይ ነበረ ሰውነቱ በቃ ወደ ሸክላ ሆኖ እግሩ በጣም ጠቁሮ ነበረ። ከዛ እኔ እንደርኩት ከዚህ የተጸለየ ውሃ ይዤ ሄጄ ነበረ እና አንድ ሟርተኛ ነበረች እኔን አትወደኝ ኡፍ እቺ ልጅ ለምን መጣች? እኛ ቤተሰብ ባይዘው የኦርቶዶክስ ናቸው በሙሉ እና ይዤ እንደርኩት ያ እግሩ ልክ ከውስጡ እግሩ ይቆረጣል ተብሎ በሳምንቱ 3 ቀን ነው ምናምን ቀርቷል። ከዛ እንደ አጋጣሚ እንደደረስኩት ያንን ውሃ ስረጫው እንዳለ እንደ መግልና እንደ ትል ነው ከውስጡ የወጣው። ቤተሰቦቹን ሁሉ አልቋል። ወደ እነሱ ተከትላ ልትሄድ ቤተሰቦቿ ሁሉ አልቆ ጨረስካቸው? አዎ እሷ ብቻ ናት የቀራችው ከቤተሰቦቿ። አዎ ሌሎችን ገደልካቸው? አዎ አሁን አባትየውም ተይዟል። እሺ ስለዚህ አሁን ባለፈው ከዚህ ራሱ እየተጸለየ ውሃ ላከች፣ ግን መንፈሱ እንዳይሰራ ያረኩ ነው። አባቴ ደግሞ ተሻለኝ ያንን ውሃ ጠጥቼ እና ቤተሰቦቿን መግደል ጀመርክ ማለት ነው? ቆየሁ አይደል እንዴ? ቆየክ? እየገደልኩ ቆየሁ አለ። እየገደለ የቆየ እየመታ የቆየ አሁን ይመታል። እየቀጣችሁ የቆየ ጠላት አሁን በሺህ እጥፍ ይቀጣል። ከዛሬ ጀምሮ የእናንተ ቤተሰብ ጭንጋፋውን አያስተናግድም። ከውስጡ እንደወጣ እቺ ልጅ ምንድነው ይዛ መጣችሁ ብሎ ሰው ሁሉ ገረማቸው። የኛ ቤተሰቦች በሙሉ ኦርቶዶክስ ናቸው። አንቺ ከዚህ የተጸለየ ውሃ ነው ያሰርሽ? አዎ ይዤ እንደርኩት ትሉ በቃ እንደዚህ ብሎ ከውስጡ መውጣት ጀመረ። በቃ እንደው ሰው ሁሉ በቃ እኔን ጠላኝ። ለምንድን ነው ስል አባቴ ደግሞ ልጄ ከዚህም በፊትም እሱ ተናግሯል። አንቺ የምትጸልዩ ጸሎቱን እንኳን ለኔ አስጸልይልኝ የእግዚአብሔር ሰው ጋር ሄደሽ ምናምን አለኝ። እሺ አባቴ ብዬ የዛለት ዓርብ ዕለት ቀኑ ትዝ ይለኛል። መጣውና ከጥር ወር አካባቢ ነው የመጣሁት እና እንደርኩት በሳምንቱ ይቆረጣል የተባለው እግሩ ልክ ሄደን እንደገና ምርመራ ስናደርግ አራ እግር ላይ ምንም እኮ የለም አንተ ዝም ብለህ አትልፋ። የሚገርም ነው። እሺ ከዛ ልክ በቃ ሟርተኛው ነበረች እሷም ወይ የሷ እኮ አባቴ ሞታል እሷ ዝም ብላ ነው የምትመጣው እቺ ሰይጣን ምናምን ብላኝ ሰደበችኝ። ከዛ የ6 አመቱ ነው እውነቴ ነው ምላችሁ እግዚአብሔርም የ6 አመት ሙሉ ይሄ አባቴ በሽተኛ ነበረ። ከዛ ተነስቶ ወደ እርሻ ምናምን በቃ በሬውን ምናምን ይዘው መውጣት ጀመሯል። አሁን ደግሞ እኔን ጠምዳኝ ይዘኛለች። ከኔ ጋር ያለው አምላክ ይበልጣል እንጂ ካንቺ ጋር አይበልጥም። ነገር ግን አንቺ ምንም ብታረጊ አባቴ አይሞትም። ዝም ብለሽ ነው አንቺ የምትለፊው ብያት በስልክም እየነገርኳት ነበረ። በቃ አሁን ደግሞ እግዚአብሔር ይመስገን ሙሉ ለሙሉ አባቴ ተፈውሷል፣ ድኗል። እግዚአብሔር ይመስገን። ክብር አምጡ ለኢየሱስ። ልጄም እግዚአብሔር ይመስገን ባለፈው የእግዚአብሔር ሰው አይቷል። በጣም እንትን ብሎ ነበር። ይሄ ልጅ በቃ ይሞታል፣ ኦፕራሲዮን ከተደረገማ ይሞታል፣ አይተርፍም። አንቺ እንዴት ተስፋ አድርገሽ ነው የምትጠብቂው ብሎ ዶክተር ሁሉ አስፈራራኝ። እኔ ከእግዚአብሔር ጋር ስላለው ብዬ ይሄንን ከዚህ የተጸለየውን ይዤ እንደርኩት ይሞታል ተብሎ የጠበቀው ምንም ነገር አንድ ነገር ልጄ ሳርጀሪ ተደርጎ ራሱ አንድ ነገር ሳይሆን ነገር ግን ዝም ብሎ በቃ ውጊያውን ቢበዛም ልጄም ተርፏል፣ ምንም አልሆነም። እግዚአብሔር ይመስገን። ለኔ የደረሰ አምላክ ለእናንተ ይድረሳችሁ እና እኔን ያገዘ አምላክ እናንተም ያግዛችሁ።